ሙያሽ ይቀመስልሽ ይዘርዘርልሽ ይባላል በሀገራችን። ዛሬ እንግዲህ ማለት ነው ከሚስ ነው እንግዲህ ከኛ ጋር የኛን ውሎ እንግዲህ አሳያችኋለሁ። አንቺ ለሆድሽ ነው ወይ የቆምሽው? ተሆር በእር ሌላ አታውቂም ወይ ልትሉ ትችላላችሁ። ተራስ በላይ ንፋስ ይላል የሀገሬ ሰው ማለት ነው። ጉርስ አድርጋችሁ ሰውነታችሁን ብትጠብቁ አይሻልም? የራሱ ጉዳይ ሁሉም እንዳወዳደቁ ይጠባል ይባላል። ይሄውና ላሳያችሁ እንግዲህ አንድ ማንካ እርሾ አድርጌያለሁ። መለህ አረኩኝ አሁን ማለት ነው። ሱካር አርኩኝ። ከዛ ደግሞ ውሃ ልጨመር ማለት ነው። ውሃ ጨመርኩ ውዶቼ። ከዛ ደግሞ ዘይት አደርጋለሁ ማለት ነው። ከዛ በጥበጥ አድርጌ ከድኔ አስቀምጠዋለሁ ለትንሽ ደቂቃ ያክል ማለት ነው። ይሄው ዱቄቱን እያሳየኋችሁ ነው። ነጭ ዱቄት አንደኛው ነው ማለት ነው። ማሸታ ሽታ አድርጌ ክድና አድርጌ ለደቂቃ ያክል አስቀምጠዋለሁ። ይሄውና እንደምታዩት ከድኔ ያስቀምጨው ማለት ነው። ብድግ ብሎ አገኘሁት። እኔም እንግዲህ ወደ ስራዬ እንትን አልኩኝ ማለት ነው። ኮባ እንዳይመስላችሁ በነገራችን ላይ የእንትን የክስ ገጠል ነው ማለት ነው ውዶቼ ማሮቼ። እንደምታዩት እንግዲህ ይሄው አዘገጃጅቼ በስኔው ላይ እንግዲህ አስቀምጬው ነበር። ይሄው ብድግ ብሎልኛል። ብድግ ሲል እንግዲህ አፈሬን ውስጥ አስገባሁት ማለት ነው የኔ ውዶች። ዋው 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 ይላችኋል እንግዲህ ሙያሽ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበል። ዛሬም እንግዲህ ለየት ባለ ነገር መጥቼላችኋለሁ። አንቺ ተኮር በአር ሌላ አታውቂም ወይ ልትሉ ትችላላችሁ ማለት ነው። እንዴ ሁሉም ባለው ነው አይደለ? እንግዲህ ዛሬ ከሚስ ይሄውና እንደምታዩት ፏ ብትን እያዳደርግን ነው ውዶቼ ማሮቼ። እስኪ አበረታቱኝ እንዴ! ላይክ አድርጉልኝ፣ ሼር አድርጉልኝ፣ እስኪ ገደፍ አድርጉኝ፣ አበረታቱኝ። ኧረ ተማዳም ኩሽና አውጡ። ተው ተው ተው። እናንተ እኮ ታላችሁ አንድ ጊዜ እንደው በቲክቶክም በፌስቡክም በዛም ተለቀቃችሁት ቆራርጣችሁ እኮ እንፈምሳለን። እስኪ የማዳም ቅመሞች ስበሳችን እንገዳደፍ ማለት ነው። እንግዲህ ዛሬ ማለት ነው እስከ ዛሬ ጥብስ በየአይነት ነበር ማርበላችሁ። ዛሬ ደግሞ እንግዲህ ጓደኞቼ መሬም ዛሬ እንግዲህ ሙያሽ ይቀመስልሽ፣ ዳቦም ደፍተሽ ይዘሽ መምጣት አለብሽ፣ እንጀራውን እኛ እንችላለን ብለውኛል። እንግዲህ ጓደኞቼ ማለት ነው ውዶቼ ማሮቼ። እንግዲህ እንደምታዩት ይሄውና እርሾዬን አደረግኩኝ፣ መለህ አደረግኩ ማለት ነው። ሱካር አደረግኩኝ። ከዛ ደግሞ ውሃ ልጨምር ነው ማለት ነው። ይሄውና ውሃን ጨመርኩኝ። እንግዲህ ዘይት ደግሞ ትንሽ ዘይት አደርጋለሁ ማለት ነው። ይሄው ዘይቴን አደረግኩኝ። በጥበጥ አድርጌ እንግዲህ ላስቀምጠው ነው ማለት ነው ለ5 ደቂቃ ያክል። ይሄው እንደምታዩት ዱቄቱን ደግሞ አንደኛው ዱቄት ነው። ሲያምር ዳቦ ራሱ ያምራል ማለት ነው። አምባሻ ነው የሚመስለው እና እንግዲህ ከደን አድርጌ አስቀምጨዋለሁኝ። እስኪ ልሄድና ልክፈተው። ይሄው ቢስሚላሂ ረህማን ረሂም አያችሁት? ሲያምር ብድግ ብሎ አገኘሁት ማለት ነው። ይሄው እንግዲህ ስኔን አመጣሁኝና አዘገጃጀሁ። በነገራችን ላይ ኮባ ባታገኙም ማለት ነው በክስ በመልፉፍ መጋገር ትችላላችሁ ውዶቼ ማሮቼ። እኔ እንግዲህ በክስ ነው ማለት ነው። መልፉፍ ታላችሁ እንትን ክስ መሸማረብ ቤት ሞልቷል አይደለ? በሱ እንግዲህ አስቀምኩት ማለት ነው። ትንሽ ደበብ ይበል ብዬ ማለት ነው። ከዛ ወይት አስገባሁት ፍሬም። ይሄው እንደመታወት ማለት ነው። ዋው ዋው ዋው! እንዴ ክሱ ደግሞ ሲያምር! እንዴ እንዴ ወሎ ለሙያ እኮ አይጠየቅም ይላችኋል እንግዲህ ቤተሰብ። እንዴ ወሎ እየሆናል ወሎ እየሆነሽ ሙያ ተለለሽ ሙያሽ ይቀመስልሽ ማለት ነው። እና እንደዚህ ነው። በነገራችን ላይ ጠለብን ቤት ሆናችሁ ማለት ነው አይመቸኝም መውጣት ዱቄት ምናምን። ዱቄት እንደ ማዳም ታመጣለች ለጧጧት እነሱ ቂጣ አይደል እንደፈናቸው ዱቄት ቂጣ ተምትጋግሩት ዱቄት እንደዚህ ታደርጋችሁ ማታ ማለት ነው። ከዛ እንደዚህ አድርጋችሁ ፏ ብትን ትላላችሁ። ጓደኛም ታላችሁ ጓደኛችሁ ጋር
ብቸኛም ተሆናችሁ ደግሞ ብቻችሁን ይችን ጠዋት ቁርስ ቆረስ እያደረጋችሁ ሻያችሁን ፎት እያደረጋችሁ ጎናችሁን ጠገንገን አድርጉ። ገና ስንበላ ደግሞ አሳያችኋለሁ። እንጀራ ጓደኞቼ ደግሞ አዘጋጅተዋል። ይሄ የኔ ፈንታ ነው። እስኪ ቢስሚላህ እስኪ ቆረስ ላድርገው። ዋው አያችሁት? ውስጡ እንዴት እንዳቦተ በጣም አቦትቷል። አያችሁት? ዋው ይችን እንግዲህ አብሱ በእንትን ማለት ነው በንጥር ወይ ባሉካ ተጎኔ ቢሆን እኮ ምን ይሆናል? ተውት እስኪ። ሁሌ ጊዜው ነው ጊዜ ዘወሯሬ ለእኛም ጊዜ እስከሚደርሰን ድረስ ነው ማለት ነው ውዶችዬ። እና እንደዚች እያደረግኩኝ እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ እንግዲህ ይሄንን ይመስላል። ላይክ እያደረጋችሁ አበረታቱኝ። እኔ ሄታችሁ አይደለሁም አበረታቱኝ እስኪ ማለት ነው። እንደዛ በዚህ በሚያምር ሁኔታ እንግዲህ ጉዞ ልንቀጥል ነው እላችኋለሁ ጓደኞቼ ጋር እንግዲህ እዛ ደግሞ እነሱም ባላቸው ዱብ ንቅ ብለው እንግዲህ እኛ ጋር እኮ ማለት ነው ጁማና ቅዳሜ አቤት ሁል ጊዜም እንደዚህ ብንገናኝ ሀገር እናጠፋለን ማለት ነው። ማዳሞቹ ራሳቸው በቃ አንጀታቸው ነው ቅጥል ለሚለው እና ውዶቼ ይሄውና እንግዲህ ማለት ነው ቡና አዘጋጅተው አፍልተው ጠብቀውኛል። አረ እናንተ ሴቶች አልተቻላችሁም? የሴት ሆዳ መታማተኛም ልትሉ ትችላላችሁ። ተራስ በላይ ንፋስ ዝም በሉት፣ የራሱ ጉዳይ። ሁሉንም ተውት ባካችሁ። እዱንያ እኮ አትሞላ ማለት ነው። ራሳችሁን ጠብቁ ውዶቼ ማሮች። አሁን አንዳንድ ልጆች ማለት ነው ማንኛውም ሰው ደስተኛ ሆኖ አይደለም የሚኖረው እና ተኋላችን ብዙ ቁስል ብዙ ህመሞች አሉን። ያንን ደግሞ ጀግና ሴት ለመባል ማለት ነው ሁሉንም ነገር አሳልፈን ትውት ማድረግ አለብን ማለት ነው። ለራሳችን ማናለን እና እንደዚህ በሚያምር ሁኔታ እያያችሁት ነው አሳልፍ ነው ማለት ነው። እና ውዶቼ እንግዲህ ምሳችንን እየበላን ነው። ምሳችንን አቅርበናል ማለት ነው። እንደምታዩት እንግዲህ ዋው ሲያምር ማለት ነው። አረ የእናንተስ ከፋ የምትሉ አትጠፉም ማለት ነው። የራሱ ጉዳይ ዝም በሉት ማለት ነው። አረ እባካችሁ እና ገንዘብ እየሰራሁ ዝም ብዬ ወደ ኢትዮጵያ መላክ ነው። ሩሄንም ጠገን ማድረግ አለብኝ ማለት ነው። እንደምታዩት ነው ውዶቼ። እንደኔ አይነት ጓደኛ ይስጣችሁ እላችኋለሁ ውዶቼ ማለት ነው። በልቶ የሚያባላ ይባላል በሀገራችንና ይሄውና በላን ጠጣን ማለት ነው። አሁን ደግሞ ቡና ይቀረናል ማለት ነው። ቡናችን ጠጣ እንግዲህ መሳ በላን። በዚህ ሁኔታ እንግዲህ አጠናቀቅ ነው ማለት ነው። እንደመታወት ነው። ዋው ማሻአላህ። እንዴ በነገራችን ላይ ብቻችሁን ሆናችሁ እንደዚህ ሰርታችሁ መብላት አትችሉም። ሰው ጋር ስትሆኑ ነው የምትጀጋሩት። እና ብቻዬን ተንኩኝ እኔ ምንም አይበላኝም። ያው እንግዲህ ሁል ቀን ታይሆን ጁማአና ቅዳሜ ብቻ ነው እንግዲህ ይችን ቀን ማገኛት። ምንም ማድረግ አልችልም። ጓደኞች ጋር የምደበላለቀው ማለት ነው። ተወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ቤታችን ነው እየሰራን የምንበላው በነገራችን ላይ ማለት ነው። መቼም ዶሮ ሞልቷል ፍሪጅ አይደለ? ያችን ወጣት አድርጋችሁ ስጋም ሲያመጡ ቁርጥርጥ አድርጋችሁ ስርት አድርጋችሁ ብሉ። አትንቆባቆቡ እንዴ! ይሄውና እንግዲህ ማለት ነው ቡናችን ተቀዳ፣ ጤሱ ተለገለገ ማለት ነው። እና ውዶች ይሄውና እንግዲህ ቡናችን ተቀዳ ማለት ነው። በነገራችን ላይ እኛ ብቻ ታንሆን ማለት ነው ባሎቻችን ጋር እንደዚህ ፏፈሽ ብትን ብለን ጎን በጎን ቁጭ ብለን ስንጠጣ አቤት ትዝታ የመጣብኝ እንዴ! እንደዚህ አድርጋችሁ ደግሞ ባላችሁን ማለት ነው ፏፈሽ አድርጉት። ከዛ አልፎ ተርፎ እንደዚህ አሳምራችሁ አንከባክባችሁት ይዛችሁት ሌላ ያመረኛል ብሎ አሻግሮ የሚያይ ከሆነ አይነጋጀውን አውጡት። ዘይታችሁን አንፈፍቃችሁ እንደተለመደው በቅንጭላቱ ትከሉበት ማለት ነው። አዎ አቤት ያንቺ ምክር ያንቺስ ከፋ ልትሉ ትችላላችሁ ማለት ነው። ወንድ ልጅ ሲያንከባክቡት የፈለከውን ብላ የፈለከውን ጠጣ አባዬ ወንድሜ ወይ ምናምን ሲሏቸው ሲያቃብጧቸው ቅንጭለት ላይ ወጥተው ቁጭ ስለሚሉ ነው ማለት ነው። እንደዚህ እያደረጋችሁ እንግዲህ ባላችሁንም አብሉ ሌላ ሸገር ብሎ እንዳይመለከትባችሁ ነው። ሰምታችኋል። ለማንኛውም እና ውዶቼ የዛሬው ቪዲዮ ይህንን ይመስላል። እንግዲህ በላን ጠጣን ቡናችንንም እንግዲህ
አወል ጀባ ቀሀጀባ አንቺን ያርግሽ ባላበባ የወለደች ጀነት ይግባ ተፎቁ ተጭቃው ውልቅ ፎቁ ጥልቅ አድርገውን እጭቃ እንትን የማንንም ፎቅ እያስፈቀፈቁን አስኖሩን ማለት ነው። ስትመረቁ ቡና አፍልታችሁ እንደዚህ ተብላችሁ አታው ተፎቁ ታጭቀው ውልቅ ፎቁ ጥልቅ ሲሉን የማንንም ፎቅ ይሄው እያስፈቀፈቁ ይዘውናል ማለት ነው። መርቃናችን እንግዲህ ደርሷል። የማንንም ፎቅ እያጠዳን ተቀምጠን አደላችኋለሁ።